ለምግብ ፍጆታ፣ ለጤናማ አመጋገብ፣ ለአካባቢ ውበትና ደህንነት፣ ለሥራ ዕድል ፈጠራ፣ ለገቢ ማስገኛ በከተማ ውስጥ የሚተገበር አማራጭ የግብርና ዘርፍ ነው የከተማ ግብርና። የከተማ ግብርና የከተማ ነዋሪዎች እንስሳትና እጽዋትን በማልማት ውጤቶችን ለሽያጭ በመዋል የገቢ ምንጭ በማድረግ በከተማና በዙሪያው የሚኖረውን ህብረተሰብ ኑሮ እንዲሻሻል ያግዛል። በኢትዮጵያ ከቅርብ ዓመታት ወዲህ በምግብ ራስን ከመቻል ረገድ እየተሰሩ ካሉ ዘርፈ ብዙ ሥራዎች መካከል የተቀናጀ የጓሮ አትክልትና የቤት እንስሳት ልማት እንቅስቃሴ ወይም የከተማ ግብርና በከፍተኛ ንቅናቄ እየተተገበረ ይገኛል። ህብረተሰቡ ከከተሞች መስፋፋት ጎን ለጎን የከተማ ግብርናን በማስፋፋት የግብርና ምርቶችን አምርቶ ለራሱ ፍጆታ ከመጠቀም ባሻገር እንደ ገቢ ምንጭ አድርጎ እየተገለገለበት ይገኛል። በትንሹ ቦታ አታክልት ተክለው ዶሮ አርብተው ላሞች አቅማቸው በቻለ ልክ ሰዎች ከሰሩ ብዙ ተጠቃሚነት ያለው ጉዳይ ነው። ከተማ ላይ ማምረት ይቻላል። ከተማ ግብርና በነገራችን ላይ ከተማ ብቻ ማምረት ሳይሆን ከማምረትም በላይ የሆነ ነው ያለውና ጥሩ ስራ እየሰራን ነው ያለነው። እንዳጠቃላይ አዲስ አበባ ከተማ ሞዴል የማድረግ ስራዎቹ በስፋት እየሰራን ነው ማለት ነው። አቶ ካሳሁን እሸቱ በአዲስ አበባ ለሚኩራ ክፍለ ከተማ የወረዳ 13 ነዋሪ ናቸው። ኑራቸውም የተመሰረተው በከተማ ግብርና ነው። ስራውን ሲጀምሩ አንዲት ላም ብቻ የነበራቸው አቶ ካሳሁን ጠንክረው በመስራታቸው አሁን ላይ ከ4 በላይ የሆኑ የሚታለቡ ላሞች አላቸው። በከተማ ግብርና ስራ በላሞች ወተት እየሰራው ይገኛል። ላሞች ወደ 8 የሚታለቡ አሉ። ጥጆችም አሉ ወደ 5 ጥጆች። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ነዋሪ የሆኑት ወይዘሮ ትሁኔ ደስታ ከቤተሰባቸው ጋር በመተባበር የተቀናጀ ግብርናን በግቢያቸው በመተግበር ሞዴል የሆኑ እናት ናቸው። ከብት፣ ዶሮ፣ ላሞች አሉ፣ ጥጆች አሉ። እሳቸው እናቴ ናቸው። ከእሳቸው ጋር ብዙ ነገር እየሰራን ነው የምንገኘው። በዚህም ወረዳም ድጋፍ እያደረገልን መንግስትም አሁን ባወረደበት መሰረት እየሰራን ነው። መጀመሪያ ካፒታላችን የተነሳ ነው ከአንድ ከብት ነው የተነሳ ነው። ከብቶች ወደ 12 አካባቢ ከብቶች ነው ያሉት። ከዛ ውስጥ ከብቶች ደግሞ 7 የሚታለቡ ናቸው። ሌሎቹ በእርግዝና ላይ ነው የሚገኙት። በጎች ደግሞ ያለን የሚወልዱ በጎች ወደ 6 አሉን። ጠቅላላ በጎች ያሉት ከሚደልቡት ጋር ወደ 12 ናቸው። ዶሮችም ከወረዳ መንግስት ባወረደው መሰረት ወደ 20 ዶሮች ከወረዳ ተቀብለን ሁሉም ዶሮች 20 ዶሮቹ እንቁላል እየሰጡ ነው ያሉት። በቀን 20 ይሰጣሉ። በወር በዛው ልክ ይገኛል። አርሶ አደር ንጉሴ ቱፋ በአዲስ አበባ ለሚኩራ ክፍለ ከተማ ወረዳ 13 የሚገኙ አርሶ አደር ሲሆኑ ከብቶችን ከማድለብ ባሻገር ገብስ፣ ስንዴ የመሳሰሉትን በማምረት ለገበያ ያቀርባሉ። ወይዘሮ ፍቅርተ በላይ በዶሮ እርባታ ሥራ የተሰማራች ወጣት ናት። ወደ ሥራው በቅርብ የገባች ሲሆን ጠንክራ ከሰራች ውጤት ማግኘት እንደምትችል ትናገራለች። በየእንትኖቹ ከብቶችም፣ ላሞችም፣ በጎችም፣ ዶሮችም ሁለገብ ስራ በአትክልትም መንግስት ባወረደ መሰረት እየሰራና እየተገለገልንበት እንገኛለን። ከብቶች የሚታለቡ ወደ 7 ከብቶች አሉ። በቀን ሊትር ወደ 35 ሊትር ይሰጣሉ። አጠቃላይ ካፒታላችን በግምት ወደ 500 ሺህ በላይ ይሆናል ብዬ ገምታለሁ። ስምንት ልጅ ነው አለ። ያው በግብርና ነው ማስተዳደር። ሰራተኛ አለ፣ ያው የሆነ ገበሬም አለ። ያው ሰራተኛ በቀንም ተገዝቶ ነው የሚታረስ። ይሄ ሰራተኛ ወደ 5-6 ይሆናል። በወር የሚከፈል ያው ለአንድ ገበሬ 4000 ነው። የከተማ ግብርና በግለሰቦች መኖሪያ ግቢ ከመተግበር ባሻገር በትምህርት ቤቶችና በሌሎች ተቋማት መሬት በተገኘበት ስፍራ ሁሉ በንቅናቄ መልክ እየተተገበረ ይገኛል። የከተማ ግብርና
በተለይ በአዲስ አበባ ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች በመደጎምና ትኩስ የአትክልትና የእንስሳ ውጤቶችን ለተጠቃሚ በማድረስ ተጨባጭ ውጤት እያመጣ ይገኛል። እኛ ባለንበት በየትኛውም ቦታ እንግዲህ እንብም እንደዚህ እንይዛለን። እነሱም በጣም ጥንቃቄ የሚፈልጉ ናቸው። ከተሰራባቸው እነሱን ደግሞ የበለጠ ብዙ ወጪ የማያስወጡ በጣም ቤተሰብ የሆኑ ዘመድም ያውቃሉ፣ የዚህ ቤተሰብ ያውቃሉ እነሱ እና ምርታቸውን ደግሞ ትንሽ ነገር ከሰጣቸው ትንሽ ነገር ከሰጣቸው በጣም ብዙ ነገር ያስገኛሉ። በአንድ ቀፎ ለምሳሌ እስከ 10-15 በዘመናዊው ሊገኝ ይችላል። የሚሸጡም አሉ፣ ባይዘው የትርፍ የሰሩት አሉ። አሁን አንዳንድ መምህራን በጣም እየሰሩትና ከራሳቸውም በላይ ትርፍ የሆነ በትንሽ በቅናሽ ለካፌ እየሸጡ እዚሁ እየተጠቀምንበት ያለንበት ሁኔታ አለ። ጥቅል ጎመን አለ፣ ቀይ ስር አለ፣ ነጭ ሽንኩርት አለ፣ ቀይ ሽንኩርት አለ፣ ሰላጣ አለ፣ ድንች አለ፣ በቆሎ አለ። በተለይ ድንች በጣም ተጠቅመንበታል። ያ ተነስቶ ነው ሴኮንድ ራውንድ ሌላ ነገር እየተከሉት ያሉት እንጂ ብዙ ነገሮች አሉ የምታዩት ናቸው። ደግሞ ወደ አደጓሬ ምናምን እዛ አካባቢ አለ፣ ካሮት አለ እዚህ ጋር የምታዩት አካባቢ ማለት ነው። ስለዚህ በዚህ ብዙ ነገሮች እየተመረቱ ናቸው። ከውጭ አሁን እዚህ ላይ ያለው ምርት ከገበያ እንግዛ ብንል ወጪ ከመቀነስ አንፃር ከፍተኛ ጥቅም አለው። አንድ ላም ነበር የገዛሁት እኔ በአነስተኛ ወደ 55,000 ብር አንድ ላም ነበር የገዛሁት። በዛ ተነሳን እቁብ እየገባው በእቁብ እየተነሳን በሮችም ነበሩ። እነዛም በሮች የእርሻ በሮች ተቀልበው ወደዚህ ላሞች አዞር። በዛ ምክንያት ነው ወደዚህ ልንገባ የቻልነው። የሚታለቡት አሁን ትንሽ ምርታቸው እርግዝናም አላቸው። አንድ ላም እስከ 15፣ 16፣ 17ም የሚሰጡ አሉ። ግለሰቦች ናቸው የሚጠቀሙ። አከፋፋይ ላይ አንስተዋል። ለምን አብዛኛው ተጠቃሚ ስለሚበዛ ግለሰብ ነው የሚጠቀመው አብዛኛው ሲኛል። 1 ሊትር እስከ 80 ብር ነው የሚሸጠው። ይሄ ክረምት ሆኖ እንደዚህ ያያችሁት እንጂ በጋ ሙሉ የሚችልን ምግብ ከራሳችን እናገኛለን። ምክንያቱም ይሄ ፍሬሽ ነው፣ ደግሞ ጤነኛ ነው፣ የምታውቀው ነገር ነው እና በራስ የምትንከባከበው ነው እና ይሄ በእጅህ በጓሮ በፈለከው ሰዓት ማግኘት ትልቅ ጥቅም ነው። በተለይ ጎመንና ሰላጣ ሲሆን እሱ በጣም ይበዛል፣ ይተርፋል። ስለዚህ አንዳንዴ አስተማሪዎችም አሉ፣ ተማሪዎችም ሌላም ሰው ሲፈልግ ይሄን በሽያጭም በትንሽ ነገር ነው። ሽያጭ ሲባል በትንሽ ነገር ነው እና ይሆናል አንዳንድ ጊዜ። በመጀመሪያ እኛ ራሳችን እንሰራዋለን። እኔ ራሴ እሰራለሁ። አንደኛም ጤና ነው፣ ስፖርትም ነው። ሁለተኛ ሰርተን ማሳየትም ነው። ለስራ እድል እኛም ተፈጥሮናል ማለት ነው። እኛ ያልሆነ ቦታ አንውልም። ሌላም ደግሞ ከኛ በቀር ሊያግዝ በቀጣይነት ሊከታተል የሚችሉ ሰዎች ሁልጊዜ የስራ እድል ይፈጠርላቸዋል አሉ። በከብትም ቤትም ይሁን እዚህም ቦታ ሲሆን አሉ። እነሱም ጭማሪ ከመደበኛ ይሄ በቀጣይነት ምንድነው ከሚሰሩ ተጨማሪ ስራው ሲበዛ በቀን ሰራተኛ አምጥተን እናሰራለን እና አለ የስራ እድል አለው። 4 ሰራተኞች እዚህ አካባቢ በዚህ ስራ ይንቀሳቀሳሉ። የከተማ ግብርና ከምግብነትም ባሻገር ከእንስሳት እዳሪ የኃይል ማመንጫ ወይም
የባዮጋዝ ቴክኖሎጂን ለመዘርጋትና የኃይል ፍጆታን ለመጠቀም ያገለግላል። ወይዘሮ ትሁኔም የባዮጋዝ ቴክኖሎጂን በግቢያቸው ተግባራዊ በማድረግ ምግባቸውን ያበስላሉ፣ እንጀራ ይጋግራሉ። ለመብራትም እየተጠቀሙበት ይገኛል። ባዮጋዙ ከከብቶች ቀጥታ ይመጣል፣ ወደ ታንከሩ ይገባል። ታንከሩ ውስጥ ከገባ በኋላ ስራውን ይጀምራል። ሪሳይክል ያደርግና የራሱን እንትን መብራት ይፈጥራል። መብራት ፈጥሮ ደግሞ ላይ ለእንጀራም ለዳቦም ለተለያዩ ነገሮችን እንጠቀምበታለን። ለመብራትም ጭምር እንጠቀምበታለን። ወረዳም ድጋፍ እያደረገልን መንግስትም አሁን ባወረደበት መሰረት እየሰራን ነው። ሁለገብ ስራ እየሰራን ነው ያለ ነው። በዚሁም ልክም የከብቶችን እንትናቸውን ደግሞ በዚሁ በባዮጋዝ ሪሳይክል ሰርተን እየተጠቀምንበት ነው ያለ ነው። አብዛኛው ይዞታ ያላቸው አርሶ አደሮች በዚህ ዙሪያ ቢሰሩ ተጠቃሚ ነው የሚሆነው። አለመሰላቸት ነው። አሁን ከተማ ግብርና አሁን እንስሳን ወይን ለማርባት ወይን ለማደለብ ሲፈልግ የሚሰላች ከሆነ አይዘልቀውም። እዛ ላይ ግን ሰራለሁ ብሎ የራሱን አቋም ይዞ የራሱን እቅድና ፕሮግራም አውጥቶበት ከሰራ ተጠቃሚ ነው የሚሆነው። ንብረቱን ደግሞ ባለው ይዞታ ላይ ተጠቃሚ ካልሆነ ወይን መጋዘን ሰርቶ ባዶን የሚያስቀምጥ ከሆነ ምንም የሚጠቅመው ነገር የለም። ይሄ መጋዘን ከተሰራ በፊት ከመኖሪያ ጋር አንድ ቦታ ነበር። 6 ዓመት በላይ ነው። ለሁሉ ነገር የሚያስፈልገው ግቢው ሰፊም ስለሆነ ጥጆች ይወጣሉ፣ ላሞችም ወጥቶ እንዲናፈሱ እናደርጋለን። ይጠቅማል። ከሰራ ሰው ተጠቃሚ ነው የሚሆነው። ካልሰራ ግን የሚጠቀመው ነገር የለም። በራሱ ፈጥሮ ጥሩ ስራ ሰርቶ መለወጥ ያስፈልጋል። ሁሉም የስራ ጉዳይ ራሱ ፈጥሮ መንግስት ሳይጠብቅ ራሱ ፈጥሮ መስራት፣ ይሄ ነው ማለት ምን ያስተላልፍ። ከመጠጥ ቤት ከመቀመጥ ስራውን ሰርቶ መለወጥ ይሻላል። ከነኚህ ጋር መዋል ኃጢአት የለውም፣ ጽድቅ ነው። ሱስም ቢሆን ለመስራት ሱስ ጥሩ ነው። ሱስም አያስይዙም፣ መጥፎም ነገር አያስይዙም። ስለዚህ ጤነኛም ናቸው። ማንም ሰው በደጁ ቢኖረው ጥሩ ነው። እንደኛ እንኳን እንደዚህ ሰፊም ባይሆን በትንሽ ነገር አድርገህ አንድ ነገር ብትተክል፣ ሰላጣ ብትተክል፣ እዛ ስትታጠብ ከእጅህ የሚፈሰው ውሃ ለሱ ጥሩ ነው። ድንች ቢተከል፣ በቆሎ ቢተከል አንድ አየሩም ጥሩ ያደርገዋል። ሁለተኛ ለራሳችን እንመገብበታለን። በሌላ ደግሞ ጤናችን ጥሩ ይሆናል እና ወጣቶች ዝም ብለው እጃቸው በኪሳቸው አድርገው ድንጋይ ላይ ከሚቀመጡ የትኛውም ነገር ቢያለሙ ባለው የራሳቸውም ባይሆን ሌላውም ቢሆን ደጅም እንደው ለህዝብ ራሱ ቢያደርጉ አንዳንድ ነገር ቢያለሙ ይሄ ጥሩ ነው። ተፈጥሮን ይጠበቃል። እግዚአብሔርን ደግሞ ሰርተ ብላ ያለውን ያው የእሱ ትእዛዝ እንፈጽማለን እና ሰርተን እንድንበላ ለሁሉ ሰው አደራ እላለሁ። ሁሉም የከተማ ነዋሪ የቦታ ስፋትና ጥበት ሳይገድበው ባለው መሬት ላይ የከተማ ግብርና ስራዎችን ቢሰራ እየጨመረ የመጣውን የምግብ ፍጆታ ዋጋ ከመቀነስ በላይ የገቢ ምንጭ በመሆን የሥራ ዕድል ለመፍጠር ሚናው የጎላ ነው በማለት የዕለቱን ዝግጅት በዚሁ ቋጭተናል።